ውረድ እንውረድ አላዋጣንም ፍና ከስቃይ አላዋጣንም ሆብሎ ገድሎ መሞት ላይ ዳዳው ከእንግዲህ ብረት ገብስ ሆኗል ዕዳው አዲሱ ትውልድ ሀሳብ ነው ሜዳው። አብይ የሰው መስራት ሂደትን ስናወራ መጀመሪያ ራስን እንድታይ ነው የሚያደርግ። ራስን እንድታይ ኢን ሴንስ ማንም ነህ አንተ፣ ከሰው የተለየ ነገር የለም። ይሄ አካዳሚክ ባክግራውንድ ብዙ ማተር አያደርግም። አብይ ጋር ስትመጣ whether you have PhD ኑረ ማስተርስ ኑረ ፕሮፌሰር ሁን ገና ከትምህርት ቤት ውጣ ለሱ ብዙ ማተር አያደርግም። ለሱ ማተር የሚያደርገው ልብህ ነው። እድል ይሰጣል ሁለቴ ሶስቴ የሆነች ቦክስ ውስጥ ያስቀምጥህ። አይጃይጄ መጣበታለሁ አንተ ካነሳው ጋር በጣም የሚገርመው ፊቸሩ እዚህ ጋር ሳልረሳው ማንሳት እንፈልገው ሰዎችንን በጣም ብዙ ክፍተት አለን። የሆነ ቦታ ጥሩ ሊሆን ይችላል፣ የሆነ ቦታ ደግሞ በጣም አንአክሰፕተብል ነገር ሊኖርኝ ይችላል። እሱ ግን ያችን መልካም ነገርን ነው የሚወስደው። እቺን መልካም ነገርን ወስዶ የሚፈልግባት ቦታ ነው የሚጠቀም። አብይ ጋር ደካማ የሚባል ሰው የለም። ሚኒንግ ብዙ ጊዜ እድል ይሰጣል እንድትስተካከል። ያው እንደ ሰው ከሆነ ሰዓት በኋላ እና በተለይ ክፋትና መጥፎ ነገር ከቀጠለ አይጎዳህም፣ ግን ቶታሊ ያስወግዳል። በትምህርት ችሎታ፣ በአቅም፣ በስነ ባህሪ ጭምር ብቁ መሆናቸው ተፈትኖ ያለፉ ናቸው። ጠቅላይ ሚኒስትሩ አቶ ሳንዶካንን ብቻ ሳይሆን ብዙ ምሁራንን ወደ ኃላፊነት የሚያመጡት በዚህ መንገድ ነው። ብሔር መለኪያቸው፣ ዝምድና መጥሪያቸው፣ ጥቅም መያዣቸው አይደለም። አንተ ከሰራ በኋላ ነው ወደ ስራ የሚያመጣ። ለሱ ፕራዮሪቲው አንተ መስመር ውስጥ ማስገባት ነው። አንተ መስመር ውስጥ ስትገባ አንተ ሙሉ ነህ ብለህ ሲያስብ በልኩ ከበቃ ይመጣል የሚቀጥለውን ሰው። እንደዛ ነው የሚሰራው። እዛ በነበረን ወቅት ስቲክ መረጃ ማዕከል በነበርን ወቅት በተለይ አጠገቡ የነበርነውን ሰዎች ምክንያቱም ሌላ ሰው ስለምን በስራችንም ማስተዳደር ሴንስ እንመራ ስለነበረ እኛ ቅድሚያ የሰጠን ነበር። ምን ማለት ነው? ሙሉ እንድንሆን የምን ሹፌር ነው ሂድ መንጃ ፍቃድ አውጣ ብሎ መንጃ ፍቃድ የምታወጣው በሱ። ይህ ትንታኔ ሜዳ ነው። አሁን የማወራችሁ የቅርብ ጊዜ የኢትዮጵያ ታሪክ ነው። ግንባታን ማጓተት ከዘር የወረስነው ይመስል አንድ ተራ ባለ 4 ፎቅ ህንጻ ለመገንባት አስራዎቹ ዓመታት መፍጀት የተለመደባት ሀገር ነበረች። የመንገዶች ባለስልጣን የሰራውን መንገድ የውሃና ፍሳሽ ባለስልጣን ወይንም የኤሌክትሪክ አገልግሎት ቢሮ በዘፈቀደ የሚቆፋፍሩት ያልተናበበ የመንገድ አሰራር ያለባት ሀገር ነበረች። ትምህርት ቤቶች፣ የሕክምና ተቋማት፣ ሌላም ይገነቡባቸዋል ተብለው የታቀደባቸውና ታጥረው ሰፊ ይዞታን ይዘው ለዓመታት የተቀመጡባት መሬት የረከሰባት እቅድ የከሸፈባት ሀገር ነበረች። እቅድን የሚከታተል መሪ አልነበረም። የታቀደው የት ደረሰ ብሎ መጠየቅም ነውር ነበረ። ከነውርም በላይ የመንግስት ተቋሚ የሚያስብልና ወደ ከፉ እስር ቤቶች የሚያስወረውር ነበር። 7 ተአምር ዓመታት ላይ እንገኛለን። የማቀድ፣ የመተግበር፣ የመፈጸም ወርቃማ ዓመታት። ብዙ ሲታቀድ እንደምን ይሆናል ብለን ቦታ ያልሰጠነው፣ በኢትዮጵያ ምድር አይሆንም ብለን የማልንበት፣ ከጅማሬው ተሻግሮ በሂደት ላይ ሲሆን አይዘልቅም ያልነው፣ ብዙ ያልተወራለት ያልተደሰኮረበት ስኬት እልፍ ነው። ዛሬ ያንን ሁሉ ለምደነዋል። ገና ሲታቀድ እንደሚፈጸም እርግጠኞች ነን። ምክንያቱም ተፋፍጋና ቆሽሻ የምናውቃት አዲስ አበባ በታቀደው መሰረት አረንጓዴና ውብ ሆናለች።
ድሪቶ የሞላው የተበከለው የአዲስ አበባ ወንዝ ወደ ወንዝነት አቋሙ ተመልሷል። ሜጋ ፕሮጀክቶች መሰረታቸው ከመጣሉ በፊት በወጣው እቅድ መሰረት ተፈጽመዋል። ህልም የሚመስሉ ግን ደግሞ እውነት የሆኑ ብዙ ናቸው። ሌላውን ሁሉ ትተን ኢትዮጵያውያን የተነቃነቁለትን ዓለም አይኑ ያረፈበትን ታላቁ የኢትዮጵያ ህዳሴ ግድብ መሰረት ድንጋዩ ተቀምጦ ግንባታው የኤሊ ጉዞ ሆኖ በላተኛ በስቶበት ከመቅረት ድኗል። ተብሎ ያልተሰራ ተነግሮ ያልተፈጸመ ታቅዶ በወቅቱ ያልተፈጸመ ምን አለ? ሳይነገር የተተገበረውም እልፍ ነው። ኢትዮጵያ የህዳሴን ግድብ የሚተካከል ለሰላማዊ ዓላማ ብቻ የሚውል የኒውክሌር ፕላንት በቅርቡ ስራ ትጀምራለች። Exchange the signed action plan between the State Atomic Energy Corporation Rosatom and the Ethiopian Electric Power to develop a nuclear power plant project in Federal Democratic Republic of Ethiopia. በጥቂት ሳምንታት የመጀመሪያው የጋዝ ፋብሪካ ይመረቃል። በዚያው ቀን ከመጀመሪያው የጋዝ ፋብሪካ በሳይዙ በልኩ ከ10 ጊዜ በላይ ከፍ ያለው ሁለተኛው ጋዝ ይጀመራል። በዚያው ሰሞን በቅርቡ የተፈራረምነው የማዳበሪያ ፋብሪካ ስራ ይጀምራል። ይህንን ሁሉ ስናይ ተጠባቂ ያደረግነው ሌላኛው ታላቅ ፕሮጀክት የኒውክሌር ኃይል ነው። ኒውክሌር ኃይል ለማመንጨት ተስፋ ሰጪ ከሆኑ ንጹህ የኃይል አማራጮች ዋነኛው ነው። ጥቂት የማይባሉ የዓለም ሀገራትም በኒውክሌር ኃይል ላይ ትኩረት አድርገው እየሰሩ ይገኛሉ። የኒውክሌር ኃይል የገነቡ ሀገራት ጤና፣ ግብርናና ሌሎች ዘርፎቻቸው ላይ በመጠቀም እድገት አስመዝግበዋል። ኢንዱስትሪዎችን በመገንባት ኢኮኖሚያቸውን በማሳደግ ተወዳዳሪ መሆን ችለዋል። ኢትዮጵያም ህዝቦቿን ተጠቃሚ ለማድረግ ካደረገችው እንቅስቃሴ በጉልህ የሚጠቀስ ነው ኒውክሌር። ኢትዮጵያ 2 የነፋስ ኃይልና በርካታ የውሃ ኃይል ማመንጫዎች ቢኖራትም የአየር ንብረት ለውጥ በሚያጋጥም ጊዜ ግን ኢንዱስትሪዎች በኃይል መቆራረጥ ምክንያት የማምረት አቅማቸው ይፈተናል። ታላላቅ ኢንዱስትሪዎች ለአንድ ቀን ማምረት አቆሙ ማለት በቢሊየን ጎደለብን፣ በብዙ አጣን ማለት ነው። ከውሃና ከሌሎች ምንጮች ኤሌክትሪክ ኃይል የምታገኘው ኢትዮጵያ አሁን በቅርቡ ተግባራዊ ለማድረግ ሂደቱን ያፋጠነችው የኒውክሌር ኃይል ፕሮጀክት የኃይል አቅርቦትን ተደራሽ በማድረግ ኢንዱስትሪን ለማስፋት ትልቅ አቅም ይሆናል። ከኒውክሌር የሚገኘው ኃይል በውሃ ላይ የተንጠለጠለ አይደለም። ይህም ለሙሉ አቅም ዋስትና ነው። በትንሽ ካርበን ዳይኦክሳይድ ልቀት ትልቅ ኃይል ማመንጨቱ ደግሞ አካባቢን ከመበከል፣ ጤናን ከመታወክ ይታደጋል። ከዚህ ሁሉ የላቀው ደግሞ ኢትዮጵያ በአፍሪካ ብሎም በዓለም ውድድር ላይ የሚኖራትን አቅም ከፍ የሚያደርግ መሆኑ ነው። የኢትዮጵያ ዲፕሎማሲ ወደ ከፍተኛው ምዕራፍ አሸጋጋሪ የሆነው ከፕሬዝዳንት ፑቲን ጋር የተደረገው የንጹህ ኒውክሌር ኃይል ስምምነት የሀገሪቱን የኃይል አቅም ከመሰረቱ ይለውጣል። ከዓለም ጋር በሚደረግ ልማት በታላቁ የህዳሴ ግድብና አሁን ደግሞ በንጹህ የኒውክሌር ኃይል ይህ ስምምነት ለግብርና፣ ለጤናና ለኢንዱስትሪ ዘርፎች የእድገት ብርሃን ይፈነጥቃል። በትንሽ ቦታ ከፍተኛ የኃይል አቅርቦት ማግኘት የሚያስችለውን የኒውክሌር ኢነርጂ ኢትዮጵያ በቅርብ ጊዜያት ተግባራዊ ታደርጋለች። ለዚህም እርምጃዋን እያፈጠነች ነው። አንደኛው እርምጃ ኢትዮጵያ የኒውክሌር ኃይል ኮሚሽን አቋቁማለች። የሚኒስትሮች ምክር ቤት ባካሄደው 49ኛ መደበኛ ጉባኤው የኒውክሌር ኃይል ኮሚሽን የማቋቋሚያ ደንብን አጽድቋል። ኮሚሽኑ ኢትዮጵያ የኒውክሌር ኃይልን በሰላማዊ መንገድ ከዓለም አቀፍ ሕጎች ጋር በተሰናሰለ መልኩ ለመጠቀም የያዘችውን እቅድ የማሳካት ኃላፊነት
የተጣለበት ነው። የኒውክሌር ኃይልን ለኤሌክትሪክ ኃይል፣ ለኢንዱስትሪ ልማት፣ ለጤና፣ ለግብርና፣ ለሌሎችም ዘርፎች ለመጠቀም የሚቻልበትን መንገድ የማመቻቸት የመከታተልና የመቆጣጠር ኃላፊነት ያለበትም ተቋም ነው። ለዚህ ለሚቋቋመው ኮሚሽንም ኮሚሽነር ተሹሞለታል። አቶ ሳንዶካን ደበበ የኢትዮጵያ ኒውክሌር ኃይል ኮሚሽን ኮሚሽነር። ጠቅላይ ሚኒስትር አብይ አህመድ አቶ ሳንዶካን ደበበን የኢትዮጵያ ኒውክሌር ኃይል ኮሚሽን ኮሚሽነር አድርገው ሾመዋል። አቶ ሳንዶካን በርካታ የኃላፊነት ቦታዎችን በስኬታማነት መርተዋል። የባዮና ኢመርጂንግ ቴክኖሎጂ ሲቋቋም በማቋቋም ሂደት ውስጥ ከፍተኛ ድርሻ የነበራቸው ተቋሙን በምክትል ዋና ዳይሬክተርነት የመሩ ውጤታማ አመራር ናቸው። ይህንን መስሪያ ቤት እንዲመሩ ከመሾማቸው አስቀድሞ በተለያዩ የመንግስት ተቋማት ላለፉት 14 ዓመታት ሰርተዋል። ወጣቱ የመንግስት የሥራ ኃላፊ የብዙዎቹን ትኩረት የሳቡት ለሊሴ ነሜን በመተካት የኢንዱስትሪ ፓርኮች ልማት ኮርፖሬሽን ዋና ሥራ አስፈጻሚ በመሆን በሰኔ 2012 ዓ.ም ሲሾሙ ነበር። በኮርፖሬሽኑ ለ2 ዓመት ከመንፈቅ ገደማ የቆዩት አቶ ሳንዶካን የፕላንና ልማት ሚኒስቴር ሚኒስትር ዴኤታ ሆነው የተሾሙት በጥቅምት 2015 ዓ.ም ነበር። በሚኒስቴር መስሪያ ቤቱ ለ1 ዓመት በኃላፊነት የሰሩት አቶ ሳንዶካን በሚኒስትር ዴኤታ ማዕረግ የጠቅላይ ሚኒስትር ልዩ ጽሕፈት ቤት ኃላፊ ሆነው በጥቅምት 2016 ዓ.ም ተሹመዋል። ይህንን ታላቅ ኃላፊነት ለመሸከም ከኔ የተሻለ ብቃት ያለው በብቃቱም ያሳየ ወጣት ይህንን ፓርክ ዓመት ባልሞላ ጊዜ ውስጥ ጀምሮ የጨረሰ የወደፊት የኢትዮጵያ ተስፋ ሳንዶካን ደበበ የኔን ሽልማት በመውሰድ የአፋርን ሕዝብና የአፋርን ክልልን አደራ እንዲቀበልና በርካታ ኢንዱስትሪያል ፓርኮች በተለያየ የግል ኢንቨስተር ጭምር ወደዚህ ክልል መጥቶ ክልላችን የልማት እና የብልጽግና ተምሳሌት እስኪሆን ከአፋር ሕዝብ እና ከታላቅ ወንድሙ ከአጃወል ሳይለይ አፋርን በማልማት እንዲረባረብ ከአደራ ጭምር ግመሉን አሳልፎ የሰጠ ሲሆን አመሰግናለሁ። ብዙዎች ከሚያውቋቸው አቶ ሳንዶካን በተገቢው ሁኔታ ከተወጧቸው ኃላፊነቶች ባሻገር ብዙም የማይነሳው የአእምሯዊ ንብረት ጽሕፈት ቤት የመሪነት ቆይታቸው ነው። በዚህ ቢሮ ውስጥ በመሪነት ቆይታቸው በርካታ ተቋማዊ ለውጦች እንዲመዘገቡ አድርገዋል። አቶ ሳንዶካን ደበበ የኢትዮጵያ ኒውክሌር ኃይል ኮሚሽን ኮሚሽነር። ትንታግ በ3 ከፍተኛ ሹመቶች ብቃትና ታማኝነትን በግልጽ ያሳየን ወጣት መሪ ወደፊት ማምጣት፣ እቅድን ከግብ የሚያደርስን ሰው በቀጥታ ማስቀመጥ፣ የኒውክሌር ኃይል ልማት ላይ ያለንን የላቀ ተስፋ እንደገና በእጅጉ የሚያልቅ ነው። ዶክተር አብይ የተቋም ማቋቋም ወይም አዲስ ተቋም የመመስረት ወይም አዲስ ባህል የመፍጠር ባህሪ መጀመሪያ የሚጀምረው ካንተ ነው። እኔ እንደ ድል ሆኖ የተለያዩ ተቋሞች ላይ ሰርቻለሁ። አዲስ የሚመስሉ ተቋሞችም ነባር ተቋሞች ውስጥም ሰርቻለሁ። የዛን ጊዜ እኔ ዶክተር አብይ ስለው ትንሽ ይርቅብኝና አብይ እያልኩ ላውራ መሰለኝ። ከአብይ ጋር ስንጀምር መጀመሪያ እኛ ላይ ነው የሰራው። ፎር ኤ መንዝ ቱ ለወራትና ለአንድ ወርና ለሁለት ወር እኛ እንድናነብ ሳይንስ እንዲገባን ነበር ያደረገው። ምክንያቱም በወቅቱ የነበርነው ጥቂት ልጆች በተለያየ ባክግራውንድ የነበረን ወይም የተለያየ የሥራ ልምድ፣ የሥራ ባህሪ፣ የሥራ ባህል የነበረን ሰዎች ነበርንና በቃ የዛን ጊዜ ነው እኛ መተኛት ያቆምነው። ተቋሙ ገና በወረቀት እያለ እኛ መተኛት አቁመናል። በፍጹም ከተቋሙ ጋር በማይስማሙ ባልተገናኙ ስራዎች ነበር የተጨመርነው። ያን አይገባንም ነበር። አልቲሜት ኦብጀክቲቭንም አናቀውም ነበር። ግን አሳይመንት ተሰጥቶናል። አሳይመንቱ ከተሰጠን በኋላ ስሩና አምጡ አይደለም፣ በዚህ ሰዓት አቅርቡ ይለናል። በዛ ሰዓት ላይ በጣም አጭር ሰዓት ነው የሚሰጥህ ከአብይ ጋር ስትሰራ። አንዳንዴ ያውቀዋል እሱ በዛ ሰዓት ዴሊቨር እንደማታደርግ በደንብ ያውቀዋል። ነገ አድስልኝ ብሎ አንተ ነገ ጨንቆህ 10 ሰዓት ተደውሎ ጨረስክ ትባላለህ ዛሬውን። እና በተለይ ለመጀመሪያ ጊዜ በጣም ትረበሻለህ።
የምታከብረው ሰው ነው። በፍጹም እሱ እንዲከፋ እንዲቀየም አትፈልግም። እሱ ፊት ፌል ማድረግ መውደቅ አትፈልግም። ሰው አትተኛ፣ ግን እሱ አውቆ ነው የሚያደርገው። በሂደት ይገባሃል። ሰው እሱ ስራ ሲሰጥህ ከዛች ቢሮ ስትጀምር ሁሉንም ነገር አቆመ ወደ ስራ ነው የምትገባው። ሰው እንደዚህ ነበርና በጣም የሚገርምህ ፎሎ ያደረገን ነበረ። ሰው እንደዛ ነው የጀመርነው። ያን ጊዜ እኛን ለማየት እሱ ድል ነበር። በትምህርት ችሎታ፣ በአቅም፣ በስነ ባህሪ ጭምር ብቁ መሆናቸው ተፈትኖ ያለፉ ናቸው። ጠቅላይ ሚኒስትሩ አቶ ሳንዶካንን ብቻ ሳይሆን ብዙ ምሁራንን ወደ ኃላፊነት የሚያመጡት በዚህ መንገድ ነው። ብሔር መለኪያቸው፣ ዝምድና መጥሪያቸው፣ ጥቅም መያዣቸው አይደለም። ለሀገራቸው ያላቸውን ራዕይ አይተው ባህሪ ገምግመው ተሰጥኦን ታዝበው ጽናትን አረጋግጠው ብቁ ያሉትን ሰው ነው አድነው የሚቀጥሩት። ከብሔር ጋር ያለውን አመለካከት ብሔር ኢን ሴንስ ፎር ኤግዛምፕል እኔ ራሴን መውሰድ እችላለሁ። ኢንፋክት እኔም ያንን እየሰማው አላደኩም፣ ግን ከየትኛው አካል እንደነበርኩ እንኳን አያውቅም ነበር። ሰው ስለሆንኩ ምን መስራት እንደምችል ብቻ ነበር ያየ። እኔ ኦሮምኛ ቋንቋ ተናጋሪ አይደለሁም። አብዛኞቹ ጓደኞቻችን በተለያየ የሀገሪቷ ክፍል የመጣንን፣ ግን አሁን ጥራ ብባል የመጀመሪያው አንድና ሁለት ሰው ብጠራ አንደኛው ሰው ሁለተኛው ሰው እሱ ነው የሚሆነው። ይሄ የሆነው የሆነ ያገናኘን ገመድ ኖሮ አይደለም፣ ያገናኘን ሰው መሆናችን። አቶ ሳንዶካን በመሪው ተፈትነው በርካታ ፈተናዎችን ሲያልፉ ኃላፊነታቸውን ሲወጡ ወጣትነታቸውን ሀገራቸውን በማገልገል ሲያሳልፉ ወጣትነታቸውን በትችት የዘለቁ ሀገር ከሃዲዎችም እድሜያቸውን ባሉበት እየገፉ ነው። ዛሬ አዲሱ የኢትዮጵያ የኒውክሌር ኃይል ኮሚሽን አዲስ ብቁና ንቁ ተሿሚ ብሎም ቢሮ አግኝቷል። በአዲስ አበባ ወሎ ሰፈር የሚገኘው የኢንሳ ቅጥር ግቢ ውስጥ እስካሁን የአርቲፊሻል ኢንተለጀንስ ተቋም ሲጠቀምበት የነበረውን ቢሮ ማረፊያው አድርጓል። ቢሮው በጠቅላይ ሚኒስትር አብይ አህመድ ምክትል ኮሚሽነርም ተሹሞለታል። የኢትዮጵያ ኒውክሌር ኃይል ኮሚሽን ምክትል ኮሚሽነር ኢንጂነር አብዱረዛቅ ኡመር፣ ኢንጂነር አብዱረዛቅ የኢትዮጵያ ስፔስ ሳይንስ ኢንስቲትዩት ምክትል ዋና ዳይሬክተር ሆነው አገልግለዋል። ከዚህ ቀደም በቀጥታ ከጨረራና ኒውክሌር ጋር በተያያዘ የደለበ ልምድ ያላቸው የዘርፉ ዕውቅ ምሁርና ኃላፊም ጭምር ናቸው። ከለውጡ በፊት ከዚሁ ጋር የተያያዘ ስራ የሚሰራውን የጨረራ ተቋምና ሌሎች ቢሮዎችንም በዋና ኃላፊነት መርተዋል። በኒውክሌር ጉዳይ ኢትዮጵያን ወክለው ረዘም ላለ ጊዜ በውጭ ሀገር በርካታ ስልጠናዎችን፣ ወርክሾፖችን ተሳትፈዋል። ምርምሮችንም አካሂደዋል። ኢንጂነር አብዱረዛቅ በወሳኙ የሩሲያው የኒውክሌር ስምምነት ወቅት አብረው የተጓዙና በቦታው የነበሩም ናቸው። ስራቸውን ቀደም ብለው ጀምረዋል። ኢትዮጵያ የምርም እየተለወጠች ነው። ጠቅላይ ሚኒስትር አብይ ሩቅ አሳቢ መሪነታቸውን በተግባር አሳይተዋል፣ አቅደዋል፣ ከእቅዳቸው ሳይዘንፉ ተግብረዋል። ስለ ሀገር እድገት ስትራቴጂ በመንደፍ በማሰልጠን በመጻፍ በማብቃት ስራዎች ውስጥ ሁሉ ጠቅላይዋሉ። ምንጊዜም ቢሆን ቀዳሚ የሆኑ አዳዲስ ልምምዶችንና ስራዎችን ለአፍሪካ የሚያበረክቱ እንቁ መሪ ናቸው። በመሪው ፈርቀዳጅነት ኢትዮጵያ በአፍሪካ ተምሳሌትነቷን ቀጥላለች። መሪው እያንዳንዱን ጽንሰ ሐሳብ አመንጭተው ተግባራዊ ሲያደርጉ ለሀገራቸው የተመኙ የአፍሪካ መሪዎች ብዙ ናቸው። ለመላው አፍሪካ የልማት አነቃቂና ፈርቀዳጅነታቸው አሁንም ቀጥሏል። Listening to you, Prime Minister Abiy, you not only inspire your own people in Ethiopia, you inspire our people in the region. የኢትዮጵያ ህዳሴ ከዚህ በኋላ ሁለንተናዊ ነው።
በለውጡ ዘመን ከዜሮ ተነስቶ የትና የት የመድረስን ሀሁ እየተማርን እየኖርን ነው። ለዚህ ነው ከንግግር እየለቀምን የምናደንቀው፣ ከመግለጫ እየወሰድን የምንደመመው የተባለው ሁሉ መሬት ላይ ስለሚወርድ ነው። ዛሬ ከጉባ እስከ ሩሲያ አያይዘን የምንናገረው ትልቅ ድል ባለቤት ነን። ይህ ሀገራቸው ላይ እየተከናወነ ያለው ሁሉ ያልታያቸው የኢትዮጵያ ተቃዋሚ ኢትዮጵያውያን እንኳን መሪውን ከመሪው ስር ያሉትን ሁሉ እየፈሯቸው ዛሬም አሉ። ስም እያጠለሹ ድልን በትችት ለማድበስበስ እየሞከሩ ከትልቁ ስኬት ይልቅ በእንጭጩ ሐሜት እየተባበሩ አሉ። ከኒውክሌር ኃይሉ ድል በላይ የኒውክሌር ኃይሉ ኮሚሽነር ጉዳይ አወዛግቧቸዋል። አቶ ሳንዶካንን መሆን ከመመኘት አሊያም የአቶ ሳንዶካንን ስልጣን ከመሻት የመነጨ የቅናት መንፈስ ነው። እሳቸው ትልቅ የሀገር ሸክም ጫንቃቸው ላይ እንደተቀመጠ ስልጣን ጥመኞቹ አልተገለጠላቸው ይሆናል። ይህንን ስልጣን ቢያገኙ እንደማይወጡትም አልተብራራላቸው ይሆናል። የሀገርን ድል እየተቹ እውነት ለሀገር የምንቆረቆር ሰዎች ነን ወይ ብሎ ራስን መጠየቅ እንደሚገባም ዘንግተውታል። ኢትዮጵያ ድሏን ስታውጅ ለሐሴት ሳይሆን ለሐሜት ሲሰባሰቡ ብዙ ጎድሏት የከረመች አሁን ደግሞ ብዙ ድሎችን እየተጎናጸፈች ያለች ሀገር ያላቸው አይመስሉም። ይህ ሁሉ እውነትን የመካድ ድንቁርናና ውሸትን ጌጥ የማድረግና የማንገስ ትግል ነው። ዛሬ የማታቅድ አቅዳ የማትፈጽም ትግበራን የምታጓትት ፕሮጀክትን የምታንቀራፍፍ ከአዲስ ነገር የምትጾም ኢትዮጵያ የለችም። ዛሬ የረከሰ መሬት የከሰረ ውጥን የለም። ዘርፈ ብዙ የልማት ስኬቶችን በእምርታ ዘልቀን ዘርፈ ብዙ የልማት ውጥን ላይ እንገኛለን። ውረድን ውረድ አላዋጣንም፣ ፍና ከስቃይ አላዋጣንም፣ ሆብሎ ገድሎ መሞት ላይ ዳዳው ከእንግዲህ ብረት ገብስ ሆኗል ዕዳው። አዲሱ ትውልድ ሀሳብ ነው ሜዳው።